እሺ ምንድነው? እና እነሱ ሌላ ሴት እንዳገባ ነው ያሰቡት። ሌላ ሴት አዘጋጅተው ነው የጠበቁኝ። ማለት የቀላ የሆነ ማግባትም አልችልም። የምር አታገባም። እኔ እያለሁ አታገባም። እኔ እያለሁ አታገባም። የምር አታገባም። በእናትህ ስለምን በእናትህ እኔ እንትታቲ በቃ አይደለም። አንተ እኮ ሌላ ሴት ልታገባ ነው። አልገባኝም። ምን ማለት ነው? እያየኸኝ አውራ። ምን ማለት ነው? ሌላ ሴት ልታገባ ነው። አልገባኝም። እያየኸኝ አውራ። ምን ማለት ነው? አልገባኝም። አልገባኝም። እኔ እሷን የማግባት ግዴታ እንዳለብኝ ነው አሁን ያወቅሁት። ማስረዳት ይሄ ሁሉ የሆነው ግን በማን ምክንያት ነው? በአንቺ ምክንያት ነው። ያኔ ይዤሽ ልሂድ ስልሽ አብረሽኝ ብትሄጂ የኔ ምላት ሴት እንዳለች እንኳን ያውቁ ነበር። በዚህ ነገር ውስጥ ሁሉ አይገቡም። ሌላ ህይወት መጀመር አልችልም። እኔ ምን ማድረግ እችላለሁ? ከዚህ በላይ እኔ ምንም ማድረግ አልችልም። በቃ ራሴ ባጠፋው ነው የሚሻለው። ለምን ራስሽ የምታጠፊ? ሄለን ምናልባት ለአንቺ ምክን የተሻለ ሰው ተዘጋጅቶልሽ ነው። እንደዛ አትበለኝ፣ እንደዛ አትበለኝ፣ በቃ እንደዛ አትበለኝ። አልፈልግም። ሳታልቅሽ አልገባኝም ማለት ሲጀመር እንዴት እሺ ብለህ ትቀበላለህ? አልገባኝም። ለምንድን ነው እሺ ብለህ የምትቀበለው? ምን ማለት ነው? ምን ማለት ነው? እንደ ሌላ ሴት ያጥሩኛል ብዬ ላርቅሽ እንዲያው በደፈና ሞናሊዛ ሄሉ እነሱን ለማስረዳት ሞክሬያለሁ። ይሄን 2 ቀን እነሱ ጋር ነው ያልኩት። በቃ እነሱ ሊረዱኝ ግን አልቻሉም። ምክንያቱም ጨርሰዋል። እነሱ ወረዱ ከዛኛው ቤተሰብ ጋር ተስማምተው ጨርሰዋል። ልጅቱን በተመሳሳይ ልክ እንደኔ ነች። ምንም የምታውቀው ነገር የለም። በቤተሰብ ነው እሷ። ቤተሰቦቻችን ግን በቃ ጨርሰዋል። እኔ እሷን የማግባት ግዴታ እንዳለብኝ ነው አሁን ያወቅሁት። ማስረዳትም ሁሉ አልቻልኩም። ይሄ ሁሉ የሆነው ግን በማን ምክንያት ነው? በአንቺ ምክንያት ነው። ያኔ ይዤሽ ልሂድ ስልሽ አብረሽኝ ብትሄጂ የኔ ምላት ሴት እንዳለች እንኳን ያውቁ ነበር። በዚህ ነገር ውስጥ ሁሉ አይገቡም። እና ቆይ አይደለም። ምን እያልክ ነው? ምን እያልክ ነው? አልገባኝም። ቤተሰብ ወሰነ እያልክ ነው? ምን ማድረግ እችላለሁ? ከቤተሰቦች ለው እኮ አልገባኝም እኮ አንተ ልታገባ ወሰንክ? ሄሉ ላስረዳችሁ አልቻልኩም። በቃ ምን እያልክ ነው? የምርህን ነው? አዘጋ። ይሄን ነገር አዘጋ። የምርህን ነው? ምን እያወራህ ነው? ያው እስቲ አውራኝ። እያየኸኝ አውራ። ምን ማለት ነው እንዴ? እኮ ቤተሰብ ያመጣልህን ሚስት ልታገባ ነው? ምን አማራጭ አለኝ ማለት? ምን አማራጭ አለ? አንተ እኮ በራስህ የምትኖር ሰው ነህ። ማስረዳት አለብህ እኮ። በራሴ ብኖርስ ምን ላደርግ እችላለሁ? ሄሉ በቃ እነሱ ጨርሰዋል። ኦልሬዲ ጨርሰዋል። እነሱ ያለውን ነገር ከዛኛው ቤተሰብ ጋር ተስማምተው ጨርሰዋል። ገብቶሻል? እነሱ የክብር ጉዳይ ነው የሚሆንባቸው። አሁን ተመልሼ ልጃችሁን አላገባም ልል አልችልም። ቤተሰብ ማዋረድ አልፈልግም። ይኸውልህ የራስሽ ጥፋት ነው። ይለን መልሰሽ እኔ ላይ አትጩኝ። እኔ እኮ ነግሬሻለሁ ከዚህ በፊት። ይሄን ፈርቼ ነበር ሁሉም ነገር እንዲፈጥን የፈለኩት። አይደለም። አንተ እኮ ሌላ ሴት ልታገባ ነው። አልገባኝም። ምን ማለት ነው? እያየኸኝ አውራ። ምን ማለት ነው? ሌላ ሴት ልታገባ ነው። አልገባኝም። እያየኸኝ አውራ። ምን ማለት ነው? አልገባኝም። አልገባኝ ወንድምሽ ሆናለሁ። ይሄ ወንድምሽ ሆናለሁ። ሳታልቅሽ አልገባኝም። አንተ ሲጀመር እንዴት እሺ ብለህ ትቀበላለህ? አልገባኝም። ለምንድን ነው እሺ ብለህ የምትቀበለው? ምን ማለት ነው? ምን ማለት ነው? እንደ ሌላ ሴት እንዴት ነው የምታገባው? አልገባኝም።
በቃ ወንድምሽ ሆናለሁ አልኩሽ አይደል? ከምንም ነገር በላይ በቃ ወንድምሽ ሆናለሁ። ሄለን አብረን እንቀጥላለን። በቃ እዚህ ላይ አንለያይ። የዘፈን ዳርዳሩ እስክስታ ነው አሉ እና ውድ ቤተሰቦቼ እንዴት አላችሁ? በቅድሚያ እኔ ያለው እግዚአብሔር ይመስገን። እንግዲህ ትናንትና ቪዲዮውን ያው እንትን ዘግይቶብኝ ነው ማለት ነው የትናንትናውን ቪዲዮ በሰዓት ያለቀቁት እና መልላችሁ ነው ዛሬ የመጣሁት አዲስ ቪዲዮ ነው። ሄሉ አላስተዋለችም። በቃ ይሆናል አይደለ? የሆነ አንዳንዴ እኮ በፕራንክ መልክ እያደረጉ የሚገልጹልን ነገር የሆነ ነገር እንኳን የሚከሰት ቤተሰብ ያለው ነው ለማለት ይመስለኛል አሁን ላይ ሳስበው ወደኋላ ዘወር እያልኩ ሳስበው ቤተሰብ ያደረገው ነው ቤተሰብ ነው ሊል ይመስለኛል። ይሄን ነገር ልዑል በያወጣው ፍቅረኛ እንዳለው ማይሙት አዲስ አበባ ላይ እየኖረ እንኳን ሰለጠነው ከተማ የገጠር ልጆች አሁን ላይ ገጠር ላይ ተወልደን ያደግነው ማንም ቤተሰብ በፍላጎታችን እንጂ በእነሱ ፍላጎት አንዲትም ነገር አይሆንም። እንኳን ከተማ አዲስ አበባ ላይ ተቀምጠው ማለት ነው። እና ምን ልላችሁ ነው ይሄን ነገር ለምንድን ነው ያመጣሽው ልትሉ ትችላላችሁ። በፕራንክ መልክ እኔ ወንድምሽ ይሆናለሁ ከፍቅረኛ ወደ ወንድምነት። ግን የአሁኖቹ ደግሞ ፍቅረኛዎቹ ማለት ነው እኔም አጋጥሞኛል በላይ የምሬን ነው የምላቸው። እኔ ፍቅረኛ አልሆንህም በቃ ይሄ ጥፋት አለብህ ምናምን ብላችሁ ስትሉት በቃ በወንድምነት ይሏቸዋል። ይሄ የዘፈን ዳርዳሩ እስክስታ ነው አሉ ነው። እና ምን ልላችሁ ነው ያ በፕራንክ መልክ ታስታውሳችሁ የሆነ ሰዓት ላይ እኔም እንደዚህ ብዙም እየተከታተልኳት አልነበርና ፍቅረኛ አለኝ ምናምን ሊያጋቡኝ ነው ቤተሰቦቼ ማዋረድ አልፈልግም ብሎ ነው እንግዲህ ያለው ማለት ነው። ምን ልላችሁ ነው ቤተሰቦቼ እዚህ ጋር የምትይዙልኝ ነገር አንድ ነገር የምነግራችሁ ወንድ ልጅ ምንም ነገር ብታፈቅሩ ትልቅ ነገር ልንገራችሁ፣ ብታፈቅሩት በውስጣችሁ ያዙት እንጂ አንተ ካጣው ሞትልሃለሁ፣ አንተን ታጣው ተሰቀልልሃለሁ፣ ፈለጥልሃለሁ የምንለው ከሆነ አናታችን ጸጉራችን አሁን ተቆጥሮ አይዘለቅም። እዛ ላይ ነው ቁጭ ብለው የሚቀሩት ማለት ነው። ምክንያቱም ተወደኛለች እኔ በፈለኩ መንገድ ትሄዳለች ነው የሚያስቡት። ገባችሁ አይደል? አሁን እዛ ጋር ፕራንክ ነው ብሏታል መጨረሻ ላይ። ግን ቤተሰብ ምንም ማድረግ አልችልም፣ ቤተሰብ እነሱ ያመጡትን ነው እንሂድና ላስተዋውቅሽ ምናምን ብልሽ እምቢ ብለሽ በራስሽ ጊዜ አሁን ቤተሰብ ሊድረኝ ነው ያላት። የአዲስ አበባ ልጅ አዲስ አበባ ነው ያለው አይዶን። አሁን በሰለጠነበት ሰዓት የትም ሀገር ቤተሰብ እንደፈለገ መዳር አይችላችሁም፣ ራሳችሁ ወዳችሁ ፈቅዳችሁ ካልሆነ በስተቀር ማለት ነው። ምናልባት ደግሞ አንዳንድ ሀብታሞች ለክብራቸው ሲሉ ሀብታም የሆነች የእሱ ቤተሰቡ ሀብታም ከሆነ እንደዛ ግን ቀርቷል። እኔ አይዶን ብቻ አላውቅም። ለማንኛው ግን ትልቁ ነገር የምላችሁ ውደዱት ያን ሰው አትውደዱት አልልም፣ ግን በውስጣችሁ ያዙት። እሞትልሃለሁ እፈለጥልሃለሁ አትበሉ። እውነቴን ነው የምላችሁ። እወድሃለሁ ብላችሁ ካፋችሁ ካወጣችሁ በቃ እሷ ትወደኛለች፣ እየፈለግኩትን መሆን ትችላለች፣ እየፈለግኩትን አድርጊላታለሁ፣ እንደፈለግኩ አረጋታለሁ ነው ብለው በጭንቅላታቸው ወንዶች የሚያስቡት ማለት ነው። እና ምን ልላችሁ ነው እዚህ ጋ አሁን ሄሉ የእውነት መስሏት በጣም አለቀሰ፣ የተንፈራፈረች። እኔ በቃ አንተን ካጣሁ ራሴን አጠፋለሁ አለ፣ እሞታለሁ አለ። ባለፈውም ይሄን ነገር ብለዋለች፣ ግን እሱ ምንም አልመሰለውም። ገባችሁ አይደል? በወንድምነት እንቀጥላለን፣ ምንም ማድረግ አልችልም። ከእሱ ጋር አሁን በጣም የተጣደፈ ትውውቅ ነው። በትውውቃቸው እንጃ በጣም በአጭር ጊዜ ተዋውቀው ነው ቀለበት ለማሰር እንትን ያሉት ያጣደፉት ማለት ነው። ሰው እዚህ ጋር ደግሞ ብዙዎቻችሁ ልዑልን ተወቃሽ እያደረጋችሁ ነው። ልዑል በኮሜንት ሁለቱ የሚዋደዱ ከሆነ አብረው ይሆኑ ብለውት ማለት ነው። አብረው እንዲሆኑ መንገድ እንትን ብሎላቸዋል፣ አመቻችቶላቸዋል። ታስታውሳችሁ አንዴ እንትን ምናምን ጥብስ ሰርቶ ቤቱን ፏርጎ የሄሉን እንትን ሰፕራይዝ አድርጓቸዋል። ከዛ በላይ ምንም ማድረግ አይችልም። እህት ቢኖረን የኔስ እህት ብትሆን ብትጎዳ የኔስ እህት ብትሆን እህቴ ብትጎዳ ብላችሁ ማሰብ ነው። ደግሞ ሶቱ ምን የመሳሰሉ ቆንጆ እንደሱ እህቶች አሉት። እንዴት እህቶችስ ቢሆኑ ብሎ እንዴት አላሰበም? አንደኛ ነገር ማለት ነው። ሁለተኛ ነገር ትናንትና ሄሉን አንቺን ከሰማችሽ እንትን እንበላልክ አንተ ማሳመን ነበረብህ መጀመሪያ። ወደ ዱላ ወደ ጉልበት ሳይሆን እንትን ጉልበት የእግዚአብሔር ነው።
ነገር አሁን እና ልዑልም ይሄን ነገር እንመልስ ስትል መሀከል ቤት የምትጎዳው ማናት? በእሷ የተነሳ ሄሉ ናት የምትጎዳው። የምሬን ነው የምላቸው። እንደዛ አይነት ነገር በጣም የሚደብርና የሚያስጠላ ነው። ለማንኛውም ሄሉ አይዞሽ። በጣም እንደተጎዳይ ደግሞ ላለመናገር በቃ ችሌው ነው እንጂ ከሚገባው በላይ ተጎድቻለሁ እያለች ነው ያለችው። እና ስለዚህ መጀመሪያ የሆነ ግንኙነት ስታደርጉ አንድ ሰው የኔ ይሆነኛል ወይ ሆነ ስለዚህ በእርግጥ የሰው ልጅ ተነቦ ተገልጾ አይዘለቅም።